አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ኢድ ሙባረክ። ሞላ ሙስሊምና እምነት ተከታዮች በሙሉ ኢድ ሙባረክ። አላህ ይቀበለን። አላህ ሱብሃነሁ ወተዓላ ጾማችንን፣ ዱዓችንን፣ ኢባዳችንን አላህ ይቀበለን። አልሐምዱሊላህ። እንኳን በሰላም በጤና ጾመን እንደጨረስነው ደግሞ ታላ ዘንድ ደግሞ አላህ ተቀባይነት ያድርገን። እና ወዶቼ ዛሬ ኡስታዝ ቱርክ እኛ በነገራችን ላይ እኛ ኡስታዞቻችንን እንዳይነብልን እናያቸዋለን ማለት ነው። ኡስታዞቻችን ማለት የኛ ቀኝ አይን ናቸው ማለት ነው። እና ተክፉ ነገር የሚገስጡን የሚያስተምሩን ብዙ ነገር እኛ እነሱ ያለ እነሱ ባዶ ነን እውነት። እና አላህ ትልቅ ያድርግልን። አላህ እርሜና ጤና ይስጥልን ሁላቸውንም። እና አህመድን ጀበል አለ ጀግናው አህመድን ጀበል እንወድሃለን እያላችሁ ኮሜንት ላይ እናንተ የምትጠብቁባችሁ ላይክ ሰብስክራይብ ነው። እኔ ጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ፎሎ አርግ ያልነው ይሄን ደስታ ላሳየ ነው። ከዚህ የበለጠ ትልቅ ደስታም የለም። 1446 ልጆች የለበሱበት ነው። ይሄን ነው ፎሎ አርጉ ያልኩ። ይሄን ነው የቁም ነገር ያለው ስራ፣ አላህ የሚወደው ስራ ይሄን ነው። እስቲ ልጆች ሹክራን በሉ። ሹክራን عيد العايدين عيد الفايزين عود الله علينا بالمسرة كل عيد. عيد العايدين عيد الفايزين عود الله علينا بالمسرة كل عيد. جابك الله فضيلة واحتفل فيك رسوله. والليالي الجميلة انورت فيك يا عيد. جبك الله فضيلة واحتفل فيك رسوله. والليالي الجميلة انورت فيك يا عيد. العايدين عيد الفايزين عود الله علينا بالمسرة كل عيد. عيد العايدين عيد الفايزين عود الله جابك الله فضيلة واحتفل فيك رسوله. والليالي الجميلة انورت فيك يا عيد. جابك الله فضيلة واحتفل فيك رسوله. والليالي الجميلة انورت فيك يا عيد. علينا አንድ የሞባይልን ያዛርገው ትልቅ ቁም ነገር ለሁለት ሀገር የሚጠቅም ነው። ያዛርገው የሰው ፊት መቆም በጣም ያደክማል። ሁሉ ነገር ሊቀልህ ይችላል። ሰውን ማስታወስ፣ ሰውን መጠየቅ፣ ሰውን መቀበል፣ ሰውን ማስረዳት እጅግ በጣም ያደክማል። ይህን ድካም ደግሞ ለመቀነስ ከ1 ሚሊዮን 100,000 ተከታይ ቤተሰቦቼ 100,000 ሰዎች 100 ብር በየሲር ለና የበጎ አድራጎት ድርጅት ቢመዘገቡ ያ የሰው ፊት የሚያደክመው ነገር ይቀንስልናል ብቻ አይደለም ሊያጠፋልን ሁሉ ይችላል። ከ1 ሚሊዮን 100,000 ተከታይ 100,000 ማለት 10% ማለት ነው። የለንም እንዳትሉ በ24 ሰዓት ውስጥ ምን ያህል ቤተሰብ እንዳለኝ ምን ያህል ቁም ነገረኛ ቤተሰብ እንዳለን የማይበት ነው የምንሰማው። ልባችን ላይ የሚቀመጠው ውበቱ መቼ ነው? መሬት ላይ ሲወርድ ነው፣ የሰው ቤት ሲወርድ ነው። ይህ እንደሚያልኳችሁ የሆኑ ግለሰቦችን ለማዳን አይደለም። 6700 ቤተሰብ ያዘው የሲር ለና የበጎ አድራጎት ድርጅት ውስጥ ላሉ እህቶቼ፣ እናቶቼ፣ ልጆቼ ፈገግታቸውን ለመጨመር ነው።
ያለነው ደግሞ ሸህሩ ረመዳን ነው። ማንኛውም መልካም ስራ እጥፍ የሚሆንበት ነው። ይህን እድል ሰምቶ ያሳልፋል ብለው ሰው የለም። እንኳን 100 ሺህ ከዛ በላይ እንጠብቃለን። እስቲ ግን በ100 ሺህ እንያቸው። በ24 ሰዓት ውስጥ እንተያያለን። አላህ መልካሙን ስራ ልባችን ላይ ከቶ ከሚተገብሩት አላህ ያድርገን። ይህን ጀግና ኡስታዛችን የምታውቁ ይህን ቪዲዮ እንዳታሳልፉ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮመንት ላይ ስሙን እየጻፋችሁ ምን ያክል እንደምትወዱት ግለጹለት። ሰሞኑ በማህበራዊ ሚዲያ ላይ አላዋቂያን ስሙን ለማጥፋት ሲሞክሩ አይተናል። እኛ ሙስሊሞች ኡስታዞቻችን ቀይ መስመሮቻችን እንደሆኑ ልንነግራቸውና ልናስጠነቅቃቸው ይገባል። ሁልጊዜ እንደምንለው ከኡስታዞቻችን ላይ እጃችሁን አንሱ። ኡስታዛችን በፌስቡክ ፔጁ ያጋራውን ትልቅ መልእክት ከስር ካፕሽን ላይ አስቀምጬላችኋለሁ። ሁላችንም በማንበብ ኮሜንቱን ስሙን እየጻፍን እናድምቀው። ዳይወደ ኮሜንት አንዳንዱ የኔ ጀግንነት ይመስለዋል፣ የኔ ወንድነት ይመስለዋል። ጎበዝ አንበሳ ይለኛል። ተይዤ ነው ማን እንደሚያስለፈልፈኝ እኔም አላውቀው። ከሰው የሚሆን አይደለም፣ በኔ የሚቻል አይደለም። በኔ እንዲህ አይነት ሰቀቀን ውስጥ ማንም ደፍሮ አይገባም። ማንም ደፍሮ አይገባም። ለምን እንደምናገር ለምን እንደምጽፍ እኔማ ባውቀውና በነገርኳችሁ እና በኔ አንተናስኩ እኔም ወድጄ አይደለም አላውቀው ለምን እንደዚህ እንደማደርግ አላውቅም። ስለዚህ ከማንም ጸብ የለኝም። እኔ ከፕሮቴስታንቱ ጸብ የለኝም፣ ከሙስሊሞቹ ጸብ የለኝም። ግን እናገር ሙስሊምን ነክቼ ክርስቲያን እቀጥላለሁ ማለት ኢትዮጵያ ውስጥ አይቻልም። 50% ነው አለው። እንዴት ሆኖ አይሆንማ፣ አችልም። ንጉሶች የሰጧቸው የአማራ ነገስታት ኢትዮጵያ ነገስታት የሰጧቸው ሀገር ነው። በቃ እነሱም ከየትም አልመጡ ኢትዮጵያዊ ናቸው። እምነቱን ተቀብለዋል። we don't care መስፋት ይችላል። አገባን ኢትዮጵያዊ ናቸው። የፈለጋቸው ማምለክ ይችላል። ችግሩ እንዳሁኑ ከሌጎን ሆናለሁ የሚል ነገር ነው። ይሄ ኦርቶዶክስ ደግሞ ተነስታችሁ እንደነፎይ ያለውን ኤርትራዊ ሻዕቢያ እየተከተልክ መሐመድን የምታዋርድ ሙስሊምን የምትሰድብ መጽሐፍ አቃጥላለሁ የምትል ኦርቶዶክስ አለ። ያ የኢትዮጵያ ኦርቶዶክስ ፍላጎት አይደለም። ይሄም የሻዕቢያ ፍላጎት ነው። ሁለቱን ሃይማኖት እያጋጩ ኢትዮጵያን ማፍረስ። ይሄ እዚህ ጋር የምትመለከቱት በጅማ ከተማ ነው። ይሄኛው ደግሞ በመቀሌ ከተማ ሲሆንም ይሄኛው ደግሞ በመዲናችን አዲስ አበባ ነው። ታላቁም የኢድ አልፈጥር በዓል 1447ኛው በዚህ ሰዓት በድምቀት እየተከበረ ይገኛል። በተለያዩ የሀገራችን ከተሞች ህዝበ ሙስሊሙ የኢድ አልፈጥር በዓልን በድምቀት እያከበረ ይገኛል። ሁላችሁም ህዝበ ሙስሊም በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ።